የኢራን ግዙፍ መርከቦች የአሜሪካን ጦር ጥሰው አለፉ። ኢራን በአሜሪካ ኃያል ጦር ፊት ታላቅ ጀብዱን ፈጽማለች። ይህ የኢራን መርከቦች ጀብድ ትራምፕን ያስቆጣ ሲሆን እርምጃ እንዲወሰድ ማዘዛቸው ታውቋል። በተመሳሳይ የቻይና መርከቦችን የኢራንን መርከቦች ታካው ጥሰው አልፈዋል። አሜሪካ በሆርሙዝ ላይ የጣለችው እገዳ ተግባራዊ መሆን እንደጀመረ ቢነገርም ኢራን ግን ጥሰዋለች። እናስደምጣቸዋለን። ቴዲ አፍሮ የብልጽግናውን ቤት እያሸበረ ነው። መንግስታት በመጡ ቁጥር በዜማው የሚረዱለት ቴዲ አፍሮ አዲሱ አልበሙ ሊለቀቅ 48 ሰዓታት ብቻ መቅረቱን ተከትሎ የብልጽግናው መንግስት እርምጃ ወስዶበታል። አዲሱን አልበም በተመለከተ በዛሬው ዕለት መግለጫ ሊሰጥ ታቅዶ የነበረ ቢሆንም መንግስት መግለጫውን ከልክሎታል። በሙዚቃዎቹ መንግስታትን በመሸንቆጥ የሚታወቀው ቴዲ በዚህ አልበም ሸንቋጭ ፖለቲካዊ ሀሳቦችን ማካተቱ እየተነገረ ነው። እንመለስበታለን። አብይ ወደ ጦር መሳሪያ አምራቹ ሀገር ተጉዘው ያደረጉት ወታደራዊ ስምምነት ሊጸድቅ ጫፍ መድረሱ ታውቋል። በኢትዮጵያና በአዘርባጃን መካከል የተደረሰውን የመከላከያ ትብብር ስምምነት ለማጽደቅ የቀረበው ረቂቅ አዋጅ ለአዘርባጃን ፓርላማ መቅረቡ ተሰምቷል። ጉዳዩን በተመለከተ በዝርዝር እናስደምጣቸዋለን። ከመቀሌ በኩል ብልጽግና ላይ የሚቀርበው ክስ ቀጥሏል። 4 ኪሎ ላይ ጥርስ የነከሰው ህወሓት ብልጽግና በትግራይ ያመጣሁት ልማት ተደብቋል ማለቱን ተከትሎ የተደበቀ እልቂት እንጂ የተደበቀ ልማት የለም ብሏል። ትግራይ የፈረሰች ነው ያለው ቡድኑ በክልሉ የዝምታ ዘር ማጥፋት ቀጥሏል ሲልም ከሷል። ሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የኢራን ግዙፍ መርከቦች የአሜሪካን ጦር ጥሰው አለፉ። ኢራን በአሜሪካ ኃያል ጦር ፊት ታላቅ ጀብዱን ፈጽማለች። ይህ የኢራን መርከቦች ጀብድ ትራምፕን ያስቆጣ ሲሆን እርምጃ እንዲወሰድ ማዘዛቸው ታውቋል። በተመሳሳይ ቻይና መርከቦችን የኢራንን መርከቦች ታካው ጥሰው አልፈዋል። አሜሪካ በሆርሙዝ ላይ የጣለችው እገዳ ተግባራዊ መሆን እንደጀመረ ቢነገርም ኢራን ግን ጥሰዋለች። አሜሪካ በሆርሙዝ ላይ የጣለችው እገዳ ተግባራዊ መሆን እንደጀመረ ቢነገርም ከኢራን ጋር ግንኙነት ያላቸው 4 መርከቦች በወሽመጡ በኩል ማለፋቸውን ቢቢሲ ቬሪፋይ የተነተነው የመርከቦች ጉዞ የትክክል መረጃ አሳይቷል። ማሪን ትራፊክ የተሰኘው መርከቦች ጉዞ መከታተያ ድረገጽ መረጃ እንደሚያመላክተው ከአራቱ ውስጥ 2 መርከቦች የኢራን ወደቦችን ጎብኝተው ነበር። ክርስቲያና የተሰኘችው የጭነት መርከብ ወደ ኢራን ባንዳር ኤማን ኮሜኒ ወደብ ተጉዛ የነበረ ሲሆን ሰኞ ዕለት የአሜሪካ እገዳ ተግባራዊ መሆን ከጀመረ በኋላ ደግሞ በወሽመጡ በኩል ማለፏን መረጃው ያሳያል። ከኢራን ጋር በሚያደርገው የንግድ እንቅስቃሴ ምክንያት በአሜሪካ ማዕቀብ የተጣለበት ሪች ስቴሪ የተባለ ሌላ መርከብ ደግሞ ትናንት ሌሊት በተባበሩት አረብ ኤሚሬቶች ሻርጃ በመነሳት በሆርሙዝ በኩል ተጉዟል። መርከቡ መዳረሻው ቻይና እንደሆነ ሮይተርስ ዘግቧል። በወሽመጡ በኩል ያለፈው ሌላኛው ነዳጅ ጫኝ መርከብ ሙርሊ ኪሻን የሚል ስያሜ የተሰጠው ነው። ይህም መርከብ ከኢራን ጋር ባለው ንግድ ምክንያት አሜሪካ ማዕቀብ ጥላበታለች። መርከቡ ከቻይና ላንሻን እንደተነሳና ሌሊቱን በሆርሙዝ በኩል እንዳለፈ መረጃው አሳይቷል። እንደ ማሪን ትራፊክ ከሆነ መርከቡ የታየበት የመጨረሻው ስፍራ ከኢራን ቃሽም ደሴት በስተምስራቅ ያለ አካባቢ ነው። ኤልፒስ የተባለ ሌላ ነዳጅ ጫኝ መርከብም ማክሰኞ ዕለት ከኢራኑ ቡሼር ወደብ ተነስቶ በወሽመጡ በኩል ማለፉን የጉዞ መከታተያው ድረገጽ መረጃ ይጠቁማል። መዳረሻው ያልታወቀው ይህ መርከብም በአሜሪካ ማዕቀብ ተጥሎበታል። እነዚህ መርከቦች አድራሻቸውን ለመደበቅ ሲሉ የሚገኙበትን ቦታ በተመለከተ የተሳሳተ መረጃ አሰራጭተው ሊሆን እንደሚችል ይገምታል። አሜሪካ ጦር ከትናንት ሰኞ 11 ሰዓት ጀምሮ ወደ ኢራን ወደቦች ለመግባትና ለመውጣት የሚደረጉ የባህር ጉዞዎችን በሙሉ እንደሚያግድ አስታውቆ ነበር። እገዳው በሆርሙዝ ወሽመጥ በኩል ወደ ኢራን ወይም ከኢራን ወዳልሆኑ መዳረሻዎች የሚደረጉ ገለልተኛ የትራንዚት ጉዞዎችን ግን እንደማያስቆም ገልጾ ነበር። ቴዲ አፍሮ ብልጽግናውን ቤት እያሸበረ ነው። መንግስታት በመጡ ቁጥር በዜማው የሚረዱለት ቴዲ አፍሮ አዲሱ አልበሙ ሊለቀቅ 48 ሰዓታት ብቻ መቅረቱን ተከትሎ የብልጽግናው መንግስት እርምጃ ወስዶበታል። አዲሱን አልበም በተመለከተ በዛሬው ዕለት መግለጫ ሊሰጥ ታቅዶ የነበረ ቢሆንም መንግስት መግለጫውን ከልክሎታል። በሙዚቃዎቹ መንግስታትን በመሸንቆጥ የሚታወቀው ቴዲ በዚህ አልበም ሸንቋጭ ፖለቲካዊ ሀሳቦችን ማካተቱ እየተነገረ ነው።
ለዓመታት በኢትዮጵያ የሙዚቃ ማማ ላይ የነገሰው ቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካ ሲል የሰየመውን 18 ሙዚቃዎችን የተካተቱበትን አልበሙን ከነገ በስቲያ ሐሙስ ለሕዝብ ያደርሳል። አልበሙ በሙዚቃ አፍቃሪዎች ዘንድ በጉጉት እየተጠበቀ ነው። በዚህ መሃል ግን አልበሙን በተመለከተ በዛሬው ዕለት ሊሰጥ የነበረው ጋዜጣዊ መግለጫ በመንግስት አግዷል። ቴዲ ኢቶሪካ አልበምን አስመልክቶ ሊሰጥ የነበረው ጋዜጣዊ መግለጫ አርትስ ቲቪ በቀጥታ ስርጭት ለማስተላለፍ ስምምነት አድርጎ ነበር። ይሁን እንጂ ጉዳዩ የመንግስት አካላት የቴሌቪዥን ጣቢያው የቴዲን መግለጫ እንዳያስተላልፍ ጥብቅ እገዳ መጣላቸው አርትስ ቲቪ ዝግጅቱን ለመሰረዝ ተገዷል። አርትስ ቲቪ የኢቶሪካ አልበምን ብቸኛው የሚዲያ አጋር በመሆን ከቴዲ ተወካዮች ጋር ከቀናት በፊት ስምምነት መፈራረሙ ይታወሳል። ጣቢያው ስለ ስምምነቱ በገጹ ያሰራጨውን መረጃ ጋዜጣዊ መግለጫ መከልከሉ በተሰማ ቅጽበት ከይፋዊ ማህበራዊ ትስስር ገጾቹ ላይ አጥፍቶታል። በብዙዎች ዘንድ በጉጉት የሚጠበቀው የቴዲ አፍሮ ኢቶሪካ አልበም ገና ሳይለቀቅ ከወዲሁ ከፍተኛ መነጋገሪያ ሆኗል። የቴዲ አልበም በአድናቂዎቹ በኩል በከፍተኛ ጉጉት የሚጠበቅ ሲሆን በአንጻሩ በአንዳንድ በመንግስት ደጋፊዎች በኩል ከወዲሁ የተቃውሞ ዘመቻ ተከፍቶበታል። ከባለስልጣናት እስከ ብልጽግና እጩዎች በቴዲ ላይ ከወዲሁ ተቃውሞ ማሰማት መጀመራቸው ግርምት ፈጥሯል። በተለይ የባህልና ስፖርት ሚኒስቴር ዴታ ነብዩ ባዬና የብልጽግና እጩ የሙዚቃ አቀናባሪ ካሙዙ ካሳ በቴዲ ላይ የሰነዘሩት ቅጥ የለሽ ዘለፋ በብዙዎች ዘንድ መነጋገሪያ ሆኗል። የቴዲ አፍሮን ኢቶሪካ የተሰኘ አዲስ የሙዚቃ አልበም ጋዜጣዊ መግለጫ ሚያዝያ 6 ቀን 2018 ዓ.ም በአርትስ ቲቪ በቀጥታ እንዳይተላለፍ መንግስት ማገዱ ከጥበብ ሴንሰርሺፕ እገዳ ባለፈ መንግስት በራሱ ላይ ያመጣው ከባድ የፖለቲካ የስነ ልቦናና የህዝብ ግንኙነት ኪሳራ ተደርጎ ሊወሰድ የሚገባው የፖሊሲ ስህተት ነው። በመሰረቱ አንድ መንግስት የቱንም ያህል ግዙፍ ወታደራዊና የጸጥታ መዋቅር ቢኖረውም የአንድን አርቲስት ጋዜጣዊ መግለጫ እስከ መፍራትና የቴሌቪዥን ጣቢያውን እስከ ማስፈራራት መድረሱ የስርዓቱን ውስጣዊ መሸበርና በራስ መተማመን ማጣት ቁልጭ አድርጎ የሚያሳይ ነው። ይህ አይነቱ እርምጃ መንግስት የሐሳብና የፕሬስ ነጻነትን አከብራለሁ እያለ የሚነዛውን ፖለቲካዊ ትርክት ሙሉ በሙሉ ገደል የሚከትና የህዝብን አመኔታ በከፍተኛ ደረጃ የሚያሳጣ ነው። መንግስት ይህንን እገዳ በመጣሉ ከሚያስተናግዳቸው ኪሳራዎች ውስጥ ዋነኛው በፖለቲካው ዓለም የስትራይ ሳንድ ኢፌክት በመባል የሚታወቀውን የተገላቢጦሽ ውጤት ማምጣቱ ነው። ቴዲ አፍሮ በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ተጽዕኖ ፈጣሪና በሚሊዮኖች የሚቆጠሩ አድናቂዎች ያሉት አርቲስት እንደመሆኑ መግለጫውን ማፈን አልበሙ እንዳይደመጥ ወይም ሐሳቡ እንዳይሰማ አያደርግም። ይልቁንም አልበሙን ከሙዚቃ ስራነት አልፎ የትግል የነጻነትና የብሶት ተምሳሌት እንዲሆን ያደርገዋል። መንግስት በከለከለውና ባገደው ቁጥር የህዝቡ የማወቅ ጉጉትና ስሜት እጅግ የናረ ይሆናል። በዚህም መንግስት ራሱ ሳያውቀው ለአልበሙ በቢሊዮን ብር ቢያወጣ የማይገኝ ማስታወቂያና የህዝብ ንቅናቄን በነጻ እየሰራለት ይገኛል። የጥበብ ስራን በማፈን የህዝብን ልብ ማሸነፍ እንደማይቻል ታሪክ ደጋግሞ ያስተማረ ቢሆንም ይህ እርምጃ መንግስት ከታሪክ አለመማሩን በጉልህ የሚያሳይ ነው። አብይ ወደ ጦር መሳሪያ አምራቹ ሀገር ተጉዘው ያደረጉት ወታደራዊ ስምምነት ሊጸድቅ ጫፍ መድረሱ ታውቋል። በኢትዮጵያና በአዘርባጃን መካከል የተደረሰውን የመከላከያ ትብብር ስምምነት ለማጽደቅ የቀረበው ረቂቅ አዋጅ ለአዘርባጃን ፓርላማ መቅረቡ ተሰምቷል። ረቂቁ ለአዘርባጃን ፓርላማ የቀረበው በሁለቱ ሀገራት መካከል ያለውን የመከላከያ ግንኙነት በይፋዊ ህጋዊ ለማድረግ የተወሰደው እርምጃ መሆኑ ተመላክቷል። አዘር ኒውስ የተሰኘው የአዘርባጃን መገናኛ ሚዲያ እንደዘገበው ረቂቅ አዋጁ በአዘርባጃን ሪፐብሊክ መንግስትና በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት መካከል በመከላከያ ዘርፍ የሚደረግ የትብብር ስምምነትን ለማጽደቅ ያለመ ነው። ይህ የረቂቅ አዋጅ ውሳኔ ሐሳብ ዛሬ ሚያዝያ 6 ቀን 2018 ዓ.ም በሚካሄደው የፓርላማው ዓለም አቀፍ ግንኙነትና የፓርላማዎች ግንኙነት ኮሚቴ ስብሰባ ላይ ተገምግሞ ይጸድቃል ተብሎ ይጠበቃል። የአካባቢው መገናኛ ብዙሃን የጠቀሷቸው ባለስልጣናት እንደገለጹት ረቂቅ አዋጁ አዘርባጃን የመከላከያ ዲፕሎማሲዋን ለማስፋፋትና ወታደራዊ አጋርነቷን ለማጠናከር የምታደርገው ጥረት አካል ነው። የፓርላማ ምንጮችን ዋቢ በማድረግ ዘገባው እንዳመላክተው
አዘርባይጃን ከወዳጅ ሀገራት ጋር በመከላከያና በደህንነት ዘርፍ ያለውን ትብብር ማሳደጓን ቀጥላለች። ከኢትዮጵያ ጋር የተደረገው ስምምነት በስልጠና በሎጂስቲክስና በመከላከያ ኢንዱስትሪ የጋራ ትብብር ለማድረግ የሚያስችል ህጋዊ ማዕቀፍ ይፈጥራል ተብሎ ታምኖበታል። አዘርባይጃን በቅርብ ዓመታት ውስጥ ዓመታዊ የወታደራዊ ወጪዋን ከ3 ቢሊዮን ዶላር በላይ ያደረሰች ሲሆን የወታደራዊ ኢንቨስትመንቷ በዘመናዊ ቴክኖሎጂዎች፣ ድሮንና የጦር ኃይሏን በማዘመን ላይ ያተኮረ ነው። በተጨማሪም የሀገር ውስጥ መከላከያ ኢንዱስትሪ መስፋፋቱንና ወታደራዊ መሳሪያዎችን በማምረት ረገድ ከዓለም አቀፍ አጋሮች ጋር ያላትን ትብብር ማሳደጓ ተገልጿል። ወታደራዊ ስምምነቱ የተደረገው በሁለቱ ሀገራት መካከል የተደረጉ ከፍተኛ የሥራ ኃላፊዎች ግንኙነትን ተከትሎ ነው ተብሏል። የካቲት 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ የሁለትዮሽ ግንኙነትን ለማጠናከር ያለመ ይፋዊ የሥራ ጉብኝት በሀገሪቱ ማድረጋቸው ይታወሳል። በጉብኝቱ ወቅት የተካሄዱ ውይይቶች በወታደራዊ፣ ፖለቲካዊ፣ ኢኮኖሚያዊና ሌሎች ዘርፎች ላይ ያተኮሩ መሆናቸውን የሁለቱም ወገኖች ባለስልጣናት ገልጸዋል። የጦር መሳሪያ አቅራቢዋ ሀገር ለኢትዮጵያ መንግስት የተለያዩ ወታደራዊ ሽያጮችን ልታቀርብ እንደምትችል ይጠበቃል። ህወሓት የጠቅላይ ሚኒስትር አብይ አህመድ አስተዳደር ትግራይን በታቀደ ስልት እያፈረሰ የተደበቀ ልማት በሚል ዶክመንተሪ ማሰራጨቱን አጥብቆ ኮነነ። ህወሓት በብዙሃኖች ዘንድ ጥያቄ የፈጠረውን በመንግስት ሚዲያዎች ስለተላለፈው የጄኔራል ታደሰ ወረደ አስተዳደር የአንድ ዓመት የሥራ አፈጻጸም ሪፖርት ላይ ተቃውሞ አሰምቷል። ቡድኑ በትግራይ የተደበቀ ስቃይና መከራ እንጂ የተደበቀ ልማት የለም በሚል ርዕስ ባወጣው መግለጫ ፈርሳለች ባላት ትግራይ ላይ ዛሬም የዝምታ ዘር ጥፋት ቀጥሏል ብሏል። ከጄኔራል ታደሰ የ4 ኪሎ ግምገማ በኋላ የተደበቀው ልማት በትግራይ በሚል የመንግስት ሚዲያዎች አሰራጩት ዘገባ በትግራይ ጥፋትና መከራ ላይ እንደ መሳለቅ ይቆጠራል ብሏል። የትግራይ ልማት በጦርነት አጀንዳ ተጋርዷል የሚለውን ዘገባ የኮነነው ህወሓት ትግራይ የተደበቀ መከራ እንጂ ልማት የለም ሲል በሪፖርቱ ላይ ተቃውሞ አሰምቷል። ትግራይ በታቀደ መንገድ እንድትፈርስ ተደርጓል ያለው ህወሓት ከ2 ዓመቱ ጦርነት በፊት በነበሩ ዓመታት የተገነቡ መሰረተ ልማቶችና የማህበረ ኢኮኖሚ አቅሞች ሆን ተብለው እንዲወድሙ ተደርጓል ብሏል። ይህን ሁለንተናዊ ውድመት ለመጠገን የፕሪቶሪያ ስምምነት ከተፈረመ በኋላ ፈጣን መልሶ ግንባታ መጀመር ሲገባ በትግራይ ሌላ የጥፋት እቅድ ተደግሷል ሲልም ከሷል። የጠቅላይ ሚኒስትር አብይ አህመድ አስተዳደር መልሶ ግንባታን ከማፋጠን ይልቅ አሁንም እንደ ድምፅ አልባ ዘር ማጥፋት እየተጠቀመበት ነው ብሏል። በትግራይ የማህበረ ኢኮኖሚ ማገገምን የሚያረጋግጡ ስራዎች መጀመር ቀርቶ ተጨማሪ በደሎች ሲፈጸሙ ቆይተዋል፣ እየተፈጸሙም ይገኛሉ ሲል ወንጅሏል። ህወሓት በመግለጫው አክሎ ትግራይ የኢትዮጵያ መንግስት ከፕሪቶሪያ ስምምነት ውጪ በራሱ ጊዜ አራዝሜዋለሁ የሚለውን የትግራይ ጊዜያዊ አስተዳደር ቆይታ ለማጃም የተጋረደው ልማት በትግራይ በሚል ርዕስ የፈጠራ ሪፖርት በሚዲያዎቹ አማካኝነት አሰራጭቷል ብሏል። የቀረበው ሪፖርት በምድር ላይ ያለውን ሁለንተናዊ የማህበራዊ ኢኮኖሚ ቀውስ ፍጹም የካደ ነው ሲልም ወንጅሏል። ጠቅላይ ሚኒስትር አብይ አህመድ አስተዳደር ህወሓት አለ ያለውን የትግራይን ህዝብ አሁናዊ ስቃይና መከራ ልማት ነው ካለ ነጋችን ከዚህ የከፋ እንዲሆን አቅዶ እየሰራ መሆኑን ማረጋገጫ ነው ብሏል። ሪፖርቱን በትግራይ ህዝብ ቁስል ላይ እንጨት የሚሰድና የህዝብን ሞትና ስቃይ ከዓለም ማህበረሰብ ደብቆ የተጀመረውን ዘር ማጥፋት ዳር ለማድረስ ያለመ ሴራ ነው ሲልም ከባድ ወንጀል አቅርቧል። ህወሓት በመግለጫው የትግራይ ህዝብ በቃላት ሊገለጽ የማይችል ሞት፣ መከራና ስቃይ ያለፈ መሆኑን መላው የኢትዮጵያ ህዝብም ሆነ የዓለም ማህበረሰብ ሊያውቀው የሚገባው ሀቅ ነው ብሏል። ህወሓት አክሎም ከበባና እገዳ፣ የደሞዝና የበጀት ክልከላ፣ የነዳጅና መሰረታዊ ሸቀጦች የጥሬ ገንዘብ ክልከላ እንዲሁም የዳግማዊ ጦርነት አጥብቆ ሊያወግዘው ይገባል ሲልም ለዓለም አቀፉ ማህበረሰብ ጥሪ አቀርበዋል።